رسالات تمام والحبيب مسك الختام طول حياتي وفي صلاتي بدعى أصلي من مكة حبيبي نوره سطع المدينة. السلام عليكم ورحمة الله تعالى وበረካቱ ጀማ እንዴት ናችሁ? እንደተለመደው ዛሬም የኛ ፈታ የሚለውን ቀጣይ ክፍል የምናይ ይሆናል። የነቢዩ ሙሐመድ አለይሂ ሰላቱ ወሰላም መወለድ፣ እመት አሚና በአብዱራህማን ኢብኑ አውፍ እናት ሺፋዓ ቢንት አምር አዋላጅነት መምጣታቸው፣ በነቢያቶች ኢልሙ በተሰጣቸው ቀደምቶች የተበሰረላቸው ህያውን ሀያሉ ግዑዛን በጉጉት የሚጠብቃቸውን የዚህን ዓለም አይነታ የፍጡሮችን ፈርጥ የነቢዮችን ዘውድ ሙሐመድ ቢን አብዱላህን ሰለላሁ ዐለይሂ ወሰለም ወለደች። የእርሳቸውን መወለድ ተከትሎ የአላህ ረሕመት ያለ ልኬት ፈሰሰና ፍጥረት ዓለሙን አዳረሰ። በህላዌ ላይ እርጋታን፣ ሰላምና የልዩ ስሜት ንፋስ ነፈሰ። ብርሃናማ ድባብ ነገሰ። ሰይዳችን አለይሂ ሰላቱ ወሰላም በመወለዳቸው በድቅድቅ ጨለማ ተውጦ ለነበረው ዓለም ብርሃን ሆኗል። ያኔ ከመወለዳቸው በፊት በድንቁርና ዘመን ዓለም ጥቂቶች እንጡራን ሀብት አከማችተው፣ ብዙዎቹ ግን በረሃብ ቸነፈር የሚቆሉባት ጥቂቶች አምባገነንነት ስልጣን ተቆናጠው፣ ብዙዎቹ ግን በድህነታቸው በደካማነታቸው ምክንያት እያሉ እንደሌሉ ተቆጥረው ከመኖር በታች ሆነው ባሉበት አስፈሪ ከኮሶም ብሶ መራራ ቦታ ነበረች። እኩይነት፣ ክህደት፣ ክፋት፣ ጥፋትና ውሸት ተወዶና ነግሶ፣ መልካምነት፣ እምነት፣ ቀናነት፣ እውነት ደግሞ ተጠልቶና ተረክሶ ነበር። ድንገት በአንዲት ጀንበር ግን ሁሉም ገጹን ይለዋወጥ ያዘ። ያም ደግሞ የእኛ ፈንታ ሰለላሁ ዐለይሂ ወሰለም መወለዳቸው ምክንያት ነው። የእኛ ፈንታ ነቢይ ዐለይሂ ሰላቱ ወሰላም መወለዳቸው ሕይወትን ላላቸው ሆነ ሕይወት ለሌላቸው ፍጡራን የተለየ ትርጓሜ አጎናጸፈ። የእውነት ቀለም ደመቀ፣ የውሸት ፈዘዘ፣ እምነት ጎሳ፣ ክህደት ወዘዘ። ይህች ዓለም የአሚና ልጅ የእዝነቱን ነቢይ ሰለላሁ ዐለይሂ ወሰለም ባትታደል ኖሮማ የሰው ልጅ እምነት ከክህደት አጥፊው ከአልሚው መለያየቱ እንዳቃተውና በመሐይምነት ጽልመት እንደተዋጠ ነግቶ እየመሸ መሽቶም እየመሸ በቀረ ነበር። የዓለማቱ እዝነት ሰለላሁ ዐለይሂ ወሰለም ሲወለዱ ሽርካሽርኩን አርጋቢና የተውሂድን ሰንደቅ አውለብላቢ፣ ጽልመትን ገርሳሽና ብርሃንን አንጋሽ መሆናቸውን የሚያመለክቱ ብዙ ገራሚ ክስተቶች ተከስተዋል። ምድርም አይታው የማታውቀውን ክስተት አይታለች። ከእነርሱ መካከል ሻም ሀገር ያሉ ህንፃዎች ወለል አድርጎ ያሳየ ብርሃን ከእናታቸው ፈንጥቋል። የኢብኑ ሰዕድ ጠበቃ ላይ እመት አሚና እንዲህ ትላለች: ፈለማ ፈሰለ ሚኒ ኸረጀ መዐሁ ኑረ አضاءت له قصر الشام وأسواقها حتى رأيت أعناق الإبل ببصري ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከኔ በወጡ ጊዜ የሻም ሀገር ህንፃዎች ሱቆችን ወለል አድርጎ ያበራ ብርሃን አብሯቸው ወጣ። በዛው ብርሃን አማካኝነት የቡስራ ግመሎች አንገት አየሁ። عن خالد بن معدان عن أصحاب رسول الله أهم قالوا يا رسول الله أخبرنا عن نفسك. قال دعوات أبي إبراهيم وبشرى عيسى ورأيت أمي حين حملت بي كأنه خرج منها نورا أضاءت لها ببصرى من أرض الشام። ካሊድ ቢን ማዕዳን ከነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ይዘው ባስተላለፉት ሱሐበቶች ነቢዩን ሰለላሁ ዐለይሂ ወሰለም እስኪ ስለ ራስዎት ይንገሩን አሏቸው። ነቢዩም ሰለላሁ ዐለይሂ ወሰለም እኔ የአባቴ ኢብራሂም ዱዓ ጸሎት ነኝ። የኢሳ ህዝቦች
ብስራት እናቴን እኔን ባረገዘች ስትወልዳቸውም ጊዜ ከሆዷ በሻም መሬት የሚገኘውን ብስራን ያበራ የሆነ ብርሃን ሲፈነጥቅ መመልከቷ ነው ይላሉ። እኔ የአባቴ ኢብራሂም ዱዓ ነኝ ብለዋል። ያ ኢብራሂም አድርገውት የነበረው ዱዓ ደግሞ አላህ በቁርአን ውስጥ እንደሚከተለው አስፍሮት እናገኘዋለን። አዑዙ ቢላሂ ሚነ ሸይጧኒ ረጂም ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويذكرهم إنك أنت العزيز الحكيم صدق الله العظيم ጌታችን ሆይ በውስጣቸው ከነሱ የሆነን መልእክተኛ በእርሱ ላይ አንቀጾችን የሚያነብላቸውን መጽሐፍና ጥበብን የሚያስተምራቸው ከክህደት የሚያጠራራቸው ላክ። አንተ አሸናፊ ጥበበኛው አንተ ብቻ ነህና የሚሉ ሲሆኑ አልበቀራ 129 ገጽ ማለት ነው። ዒሳ ለህዝቦቹ ያደረገው ብስራት ነኝ። ይህ የነቢዩ ዒሳ ብስራት ቁርአንን አስፍሮታል። አዑዙ ቢላሂ ሚነ ሸይጧን ረጂም وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين صدق الله العظيم የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥ ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ። ሱረቱ አስ-ሶፍ 6 ላይ አሚና ነቢዩን ሰለላሁ ዐለይሂ ወሰለም ስትወልድ ከልጇ ጋር አብሮ የወጣው ሻም ያሉ ህንፃዎች ወለል ብሎ እስኪታዩ ድረስ በወገግ ያለው ብርሃን የሚያመለክተው የተወለዱት ነቢይ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ብርሃን ተውሂድ ዓለምን የተበተባትን የክህደትና የመሐይምነት ድር አድርበጥ በጣሽና ደምሳሽ መሆኑን እንዲሁም ያው ብርሃንን ዘመኑን የወረሰውን ጽልመት ገፋፊና አጥፊ መሆኑ ነው። ያው ብርሃን ከሌሎቹ ነገሮች ሁሉ ለይቶ ኢላማው ወደ ሻም ማድረጉ ሻምን ፍንትው አድርጎ መብራቱ ደግሞ ሻም ከሌሎቹ ሀገሮች ሁሉ የምትለይበት ጉዳይ እንዳለ ማመላከቱ ነው። እርሱም ለቀደምት ነቢያቶች በተሰጡ ኪታቦች ውስጥ ያገኙትን የመጨረሻው ነቢይ መምጣት የሚያበስሩትን ትንቢቶች በመናገር ነቢዩን ሰለላሁ ዐለይሂ ወሰለም መምጣት ያበስሩ የነበሩ ራሂቦች ባህታውያን የሻም ነዋሪ ነበሩ። በዚህም መሰረት ሻም የነቢዩ ሰለላሁ ዐለይሂ ወሰለም መምጣት ቀድሞ የታወቀባት ሀገር ሆነች። ይመጣሉ ተብለው የተነገረላቸው ነቢይ ሰለላሁ ዐለይሂ ወሰለም ሲመጡም አብሯቸው የወጣው ብርሃን ሌላው ትቶ ሻምን መምረጡ ሻም ፍልስጤን ለነቢዩ ሰለላሁ ዐለይሂ ወሰለም ተአምረኛ የኢስራ ጉዞ መዳረሻ ስትሆን ዘንድ መመረጧን ለዚሁ ምክንያት ነበር። ለ1000 ዓመት የተቀጣጠለው የመጅሶቹ እሳት አምላኪዎች እሳት ደግሞ አመድ ሆኖ ጠፍቷል። የፋርስ ኢራን መጅሶች እሳት አምላኪያን ለ1000 ዓመት ያክል ያለ አፍታ መቋረጥ ሌት ተቀን እያነደዱ እያቀጣጠሉ ያመልኩት የነበረው እሳት ነቢዩ ሰለላሁ ዐለይሂ ወሰለም በተወለዱ ዕለት ዶግ አመድ ሆኖ ጠፍቷል። ይህ ክስተት የተወለዱት ነቢዩ ሰለላሁ ዐለይሂ ወሰለም ኩፍርን፣ ክህደትን፣ ሽርክን፣ ከአላህ ሌላ ማምለክን አክሳሚና ደምሳሽ ሐቅን አድራሽ የተውሂድን ችቦ ለኳሽ መሆናቸውን ያስገነዝባል። ሐመሩሃ የኪስራ ቤተ መንግስት ተርገፍግፏል፣ ተንቀጥቅጧል። እንዲሁም የቤተ መንግስቱ 14 ጉልላቶች
ተንኮታኩተው ወድቀዋል። የሳዋ ሐይቅም ደርቋል። ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱ ዕለት የኪስራ የሚያምረው ማረፊያ ክፍል ተገፍቷል። ቤተ መንግስቱ አረግርጎ 14 ጉልላቶች ተንኮታክተዋል። ይህ ክስተት የኪስራዎችን የንግስና ዘመን ማክተሚያ ጊዜ ይተነብያል። ምክንያቱም ከቤተ መንግስቱ ጉልላቶች መሃል የተደረማመሱት 14 ሲሆኑ ከዚያ ጊዜ አንስቶ የኪስራ ስርወ መንግስት እንዳልነበረ እስኪሆን ድረስ 14 ንጉሶች ብቻ ነበር የተፈራረቁት። ከ14ቱ 10 ያህሉ በአራት ዓመታት ውስጥ ሲነግሱ የተቀየሩ ደግሞ ዑስማን ቢን አፋን እስኪገደሉ ድረስ ቆይተዋል። ኢብሊስ በንዴት አንባርቆ ጮኋል። ለተከበሩት የሰው ልጅ አባት እና ለመጀመሪያው መልእክተኛ አደም ዓለይሂ ሰላም የክብር ሱጁድ አድርግ ተብሎ በጌታው በአላህ በታዘዘ ጊዜ ትምክህተኝነት፣ እብሪተኝነትና ኩራትን ቀያይጦ እምቢ በማለቱ የከፈረውና እስከ ዘንታለም ጸጋዋ ሀገር ከጀነት የተባረረው የአላህ እና የነቢዩ ሰለላሁ ዐለይሂ ወሰለም ቀንደኛ ጠላት ኢብሊስ በዕለተ ውልደቱ አለቅጥ ጮሆ ነበር። የጩኸቱ መንስኤ ደግሞ የተወለዱት ነቢይ ሰለላሁ ዐለይሂ ወሰለም እርሱ ኢብሊስ ለስንት ዓመታት ያደራውን የሽርካሽርክ ድር ለዘመናት የገነባውን የክህደት ግንብ የዘረጋውን ኃጢአት የመሐይምነት ሰንሰለት የሚበጣጥስ የሚናድና የሚቆራርጥ መሆኑ አላጣውምና ነው። ነቢዩ ሰለላሁ ዐለይሂ ወሰለም መወለድ ኢብሊስ እቅዱ በአጭር ለመቀጨቱና ዓላማው ግብ ላለመምታቱ ጅማሬ ነበር። አንዴ ነቢዩ ሰለላሁ ዐለይሂ ወሰለም መወለድ ኢብሊስን የሚያናድድ የሚከነክን ነገር ባለመኖሩ ሕይወት ያለውንም የሌለውን ፍጥረት ሁሉ በደስታ ያስፈነጠዘውና ጮቤ ያስረገጠው መላእክትን ያስደሰተና ያስከነፈው የነቢዩ ሰለላሁ ዐለይሂ ወሰለም መወለድ እሱን ግን በንዴት እንዲያንባርቅ አደረገው። የእሳቸው መወለድ ያላስደሰተው፣ መግቢያ ያስጠፋው የእሳቸው መምጣት ከክፉና የከረፋው ኢብሊስ ሲሆን ይህ ስሜቱ ደግሞ አለቅጥ ጮሆ ገልጾታል። ታዲያ ያ ኢብሊሳዊ ጩኸት ገጹን ለውጦ እና ግብሩን አዙሮ ነቢዩ ሰለላሁ ዐለይሂ ወሰለም ውልደተ ታሪክ ሲነሳና ዕለተ መውሊድ ሲከበር በደስታና በፌሽታ ፈንታ ሐዘንና ንዴት ከሚሰማው ሰው ሲፈነጭ ይስተዋላል። ከዚህ በተጨማሪ ኢብሊስን ይህን መሰሉን ብርቱ ጩኸት እንዲጮህ ያደረጉ ሌሎች 3 ክስተቶች እንደነበሩ ዑለማዎች ገልጸዋል። ኢማም ሱሐይሊ ሲረቱ ኢብኑ ሂሻምን ሸርህ ባደረጉት ኪታብ ቅጽ 1 ገጽ 282 ላይ የሚከተለውን አስፍረዋል። عن إبليس رانه حين العان ورانه حين الأحبط ورانه حين ولد رسول الله صلى الله عليه وسلم وران حين أنزلت فاتحة الكتاب ኢብሊስ የንዴት ሆነ ጩኸቱን 4 ጮኋል። 1 በተረገመ ጊዜ፣ 2 ከጀነት በተባረረ ጊዜ፣ 3 ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱ ጊዜና 4 የፋቲሃ ምዕራፍ በወረደ ጊዜ ነበር ይላል ማለት ነው። ለዛሬው እዚህ ድረስ ይበቃናል። በቀጣይ ጊዜ በነቢያችን ሰለላሁ ዐለይሂ ወሰለም ወላጆች እምነትና ፍጻሜያቸው ይመስል ነበር የሚለውን
ለዛሬ እዚህ ድረስ ይበቃናል። በቀጣይ ክፍል እስከምንገናኝ ሰላም صلى صلاته بتحلى بصفاته يا بخت اللي في كله ماشي يشفع له في مماته من أول يوم في عمري سمعت أبويا وأمي بيصلوا عليه اللهم صل عليه الله حببني في الإيمان حسسني بالأمان واتعلقت بيه اللهم صل وسلم وبارك عليه اللهم صل وسلم وبارك عليه نفسي أشوفك في المنام يا رسول الله وأبكي على كتفك وأنام يا حبيب الله وأنول شرف لقى صحبتك وأخطي في صفوف أمتك وأتحاسب